ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ሩቲና አብርሽ ደስ በሚል ሁኔታ ፍንድቅ ድቅ ብላ ሩታዬን እንደዚህ አብርሽን ቀይራው ወደ ድሮ አብርሽ መልሳ ሩታዬ ደግሞ አዲስ እኛም ማናቃት ሩታ የድሮዋ ሩታ የመጀመሪያዋ ሩታ ሆና ተመልሳ ወደ ህይወቷ ሀ ብላ እንደ አዲስ ፍቅሯን ለማደስ ዝግጅቷን ጨርሳ ጠንቅቃ ነገሮችን ጥግ አስይዛ ወደ ህይወቷ ልትመለስ አንድ ስቴፕ ተራምዳለች ማለት ነው። እና በጣም ደስ ይላል እውነቱን ለመናገር በጣም ማለት ነው። ማለት ሴት ልጅ ቤቷንም ታፈርሳለች ቤቷንም ትሰራለች። ሴት ልጅ በቃ ሁሉ ነገር ታስተካክላለች። ጋይስ ቃላቱ ማጠረኝ ማለት ነው። እና በጣም ደስ ብሎኝ ነው የእውነቱን ለመናገር ማለት ነው። ምክንያቱም ይሄ ህይወት እንዴት እንደተመሰረተ ጅማሬው ምን እንደሆነ እዚህ ደረጃ እንዴት እንደደረሰ ሁላችንም እናውቀዋለን። ግን አልጋ ባልጋ በሆነ መንገድ ላይ መተው ደግሞ እኛ አዋቂ ነን እኛ ነን የምናስብለት ተልጂ ቆላ የምትሉ ሰዎች ዛሬ እስኪ ምን እንደሚወጣችሁ እናያለን። እቺን 2 ቀን ነው 3 ቀን ይሄው ኮሽኮሸሽ የለም ማለት ነው። የት ናችሁ ታዲያ? እንደው እኔ ሩታን እንዴት አርግ የት ልውሰዳት? ጋይስ ጌታን በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ማለት ሰው እንደዚህ ባንዴ ቅይር ይላል እንዴ? በጣም እኮ ነው የተለወጠችው። አብርሽ ጭንቅላቱ ላይ የሆነ ነገር አለ። እሱ ምንድነው? የሄርሜላ ጉዳይ ነው እንጂ ልጅቷ የምትለውን ነገር ሁሉ እሺ ነው የሚለው። ጌታን እንዴት እንደተስማሙ ማለት ነው። ማለት ከካሜራ ጀርባ እንዳወሩ እያወራች ነው እንግዲህ ሩታ ማለት ነው። ከካሜራ ጀርባ በስልክ ተደዋውለው ያለውን ነገር በካሜራ ጀርባ እየጨረሱ ነው እንግዲህ እዚህ የምትናገረው ማለት ነው። እና ትላንትናም እያወራን ነበረ ብላለች። እንግዲህ ትላንትና እንዳያችሁ ልጁን አሳይተዋለች። ዛሬ ደግሞ ሁለቱ ፏፋሽ እያሉ ነው። ከሰሞኑ ደግሞ እንግዲህ ሁለታችን ከዚህ ሀገር ወጣ ብለን ኢንጆይ እናደርጋለን። እንግዲህ ሄርሜላ ተብዬዋ ምን እንደሚውጣት አቤላ ምን እንደሚውጠው ብሩክ ምን እንደሚውጠው ማየት ነው ያማረኝ ማለት ነው። ምን አለችው? በቅራቅንቦ ነገር እንድትታለል አልፈልግም። አንዴ በሰዓት አንዴ ወደዛ ቦታ ይዘዋ በመሄድ በእንደዚህ አይነት ነገር እንድትደለል አልፈልግም። ትክክል ነች። ቅራቅንቦ ነው። ሩታ እኮ በቅራቅንቦ የምትታለል ቢሆን ወርቅና መኪና ገዝቶ በማግስቱ ደግሞ የ400,000 ምናምን ብር ወርቅ ይዞላት ሲመጣ ትታለል ነበር፣ እንደ አብርሽ ብትሆን ማለት ነው። ጌታን ልባቸው ይለያያል በነገራችን ላይ። ምክንያቱም ወርቁን ሲያመጣላት አልፈልግም ሄርሜላ ናት የገዛችሁ ብላ መለሰችለት። ወርቁ ኦልሬዲ ለእናቱን የሰጠው ማለት ነው። አስባችሁታል? አብርሽ ግን የ500,000 ብር ሰዓት ነው ተብሎ ሲሰጠው ይሄው ከእጁ ላይ አያወጣም ማለት ነው። እኔ ለሩታዬ መልእክት ይሄን ቪዲዮ ሼር አድርጉላት ጋይስ፣ ለሩታዬ ሼር አድርጉላት። ዋ ጠቃቅንና አነስተኛ ዩቲዩብ ነው ብላችሁ እንዳትንቁት ማለት ነው። እንደምንም አድርጋ ያንን ሰዓት ከእጁ ላይ ያስወልቃ ለሄርሜላ ትመልስለት፣ ወይ ለአቤላ ትስጠው ወይ ለብሩክ ትስጠው። አያስፈልግም። ሄርሜላን የሚመለከት ነገር ከነ ቡቱቱ ጨምሮ ማለት ነው። ገባችሁ? እንደዚህ አይነት ነገር አይኖር። በቃ ህይወት ተብሎ ሀብላ እንደገና ህይወቷን እንዳዲስ ጀምራ ከገባችሁበት ሁሉን ነገር አጸዳርታ ቤቷን አዲሳ ነው መጀመሪያ ያለባት። እና አብርሽ ከአንድ ባንድ እሺ ብሎ ነገሮችን ሁሉ አስተካክሎ ለመቀበል ውስጡ ይፈልጋል። ግን የሆነ ነገር ፊቱ ላይ የሚነበብ ነገር አለ። ያኔ የሆነ የጭንቀት የሆነ እንደ ስትረስ ነገር ማለት ነው። ይህ ደግሞ የሄርሜላ ጉዳይ ነው እንጂ ሌላ ነገር አይደለም። አንዴ እሺ ይላል፣ የሆነ ሲናገር ድምጹ የሆነ ምግብ እንዳልበላ ሰው አይታችሁታል። ብቻ ብዙ ነገር ነው እና ኮሜንቱ እንዳለ ሄርሜላ ላይ ነው ያለው ማለት ነው ጋይስ። ወይኔ በፈጣሪ ስም። እና እኔ ከምንም በላይ ነው ደስ ያለኝ ሁላችሁም ለሩታዬ ስትጨነቁ ስትጠበቡ የነበራችሁ ሁላችሁም እንኳን ደስ ያላችሁ። በሷና በአብርሽ ቤት ውጪ በሆነው በሌላ ቤት ራሱ ሄዳችሁ ሩታዬ እንዲህ ናት ሩታዬ እንደዚህ ናት የምትሉ ሁሉ እንኳን ደስ ያላችሁ። እኔ ደስ ብሎኛል
ከምሬን ነው ደስ ብሎኛል። ያኔ ሩታ አላጠፋችም ማለት አይደለም። አብርሽ ኦልሬዲ ጥፋቱ ጥግ ድረስ ነው፣ ሌላ ሴት ጋር ሄዶ እስከመለጣጠፍ። ሩታም ደግሞ አጥፍታለች፣ ግን ስትለመንም ብዙ ነገር ምን ቢብላ ነበረ። አሁን ባንዴ ምን እንደገለበጣት ፈጣሪ ይውቀው። ጌታን እንደዚህ ግልብጥ ብላ የሆነ ሌላ ሰው ሌላ አዲስ ማንም የማያውቃት ሰው ማለት ነው። እኔ ግርም ነው ያለኝ። እሱም ኦልሬዲ ተደምሟል፣ እየተጠራጠረም ነው። እና ከዚህ በኋላ አለች እዚህ ኢትዮጵያ ውስጥ ሁሉም ቦታ አዳርሰን ጨርሰናል። ሀብለን ዱባይን ጀምረናል። ከዱባይ ቀጥሎ ደግሞ መሄድ የምትፈልግበትን ሀገር እኔ ወስጄ አዝናናሃለሁ። እኔ ላንተ ለውዱ ባሌ አላንስም እያለች ነው እንግዲህ ሩታ። ሄርሜላ እንግዲህ ይህን ስታይ ጭርጭር እንደምትይ እርግጠኛ ነኝ። ወይ ደግሞ ቦዲ ጋርዶቹን ይዘሽ መተሽ እንዳታስደበድቢያት ልጅቷን። አዎ። እና ሄርሜላ ምን ስትል ነበር ባለፈው ማለት ነው፣ እንደውም ከዚህ ሀገር ነው ይዤ የምወጣው አባቴ ያላልሽም ባሌ ያላልሽም እያለች ስትፍጨረጨር ነበረ። ዛሬ መቼም ይሄን ቪዲዮ ስታይ ሄርሜላ ነገ እየታመመች እንደምትመጣ ባለሙሉ እርግጠኛ ነኝ። ትታመማለች ሄርሜላ ማለት ነው ጋይስ። ወይኔ ሩታ የኔ አቃጣይ ማለት ነው። ሄርሜላ እንግዲህ መልካም የመቃጠል ዘመን ይሁንልሽ እያላችሁ እንግዲህ ኮሜንታተሩ ሁሉ የሄርሜላን ጉዳይ ነው የሚያወራውና እንግዲህ ከሰሞኑ አለችው ሩታ ማለት ነው፣ ከሰሞኑ የምትፈልገውን ሀገር መርጠክ ንገረኝና እኔ ወስደሃለሁ። እኔ ደግሞ በባህሬ ግሪን ኤሪያ ያለበት ቦታ በጣም ደስ ይለኛል፣ በጣም ወዳለው የሆነ እየተፈጥሮ እንትን ያለበት ቦታ በጣም ይመቸኛል እያለችው ነው። አብርሽ እንግዲህ ቦታ እየመረጠ ነው፣ ከአውሮፓ ወይስ እያለ ነው። ሰሞኑን ደግሞ በደንብ አስቢበት ይሄ ቦታ ነው ብዬ ነግርሻለሁ፣ ግን ወጪው ከራስሽ ነው ብሏታል። እሷም ደግሞ እኔ ላንተ አላንስም፣ በምንም ተአምር ይሄ ሀሳብ አይግባህ፣ የፈለክበት ቦታ እኔ ወስደሃለሁ፣ በእንደዚህ በቂራቂምቦ ነገር እየታለልክ የማይሆን ቦታ አትገኝ እያለችው ነው። እውነቱን ለመናገር አብርሽ አላቅም ልጁን እንግዲህ እንደዚህ ስታዩት እሺ እሺ እያለ ነው ማለት። ይሄን ያህል በዚህ ልክ የዋህነት ማብዛት ግን ጥሩ ነው ለሱ አይጎዳውም? ጋይስ እኔ ግን ጥያቄ ነው የሆነብኝ ማለት ነው። ምክንያቱም እንግዲህ ብዙ ነገሮችን አውርተዋል ከሩታ ጋር ማለት ነው። ያው ሩታም እንግዲህ ጥግ ድረስ አሳምነዋለች። ሂጂበት ሩታዬ ማለት ይሄ ነገር ይሄ ህይወት በቀላል የመጣ ህይወት አይደለም። ይሄ ትዳር በቀላሉ የተመሰረተ ትዳር አይደለም። ምክንያቱም ብዙ ነገሮቿን ያጣችበት ነው። ብዙ ነገሮች ብዙ ፈተና የተፈተነችበት ነው፣ እውነቱን ለመናገር ማለት ነው። ሩታ እንደዚህ ዝቅ ብላ አብርሽን በማሳመኗ ሁሉም ፋሚሊዎቿ ናቸው የተደሰቱባት። የምር ሄርሜላን የሰደቧትን ያህል ሩታን እኔ አንድ ሰው ሩታን ሲቃወም አላየውም እስካሁን ማለት ነው። ምክንያቱም ብዙ ነገሯን ያጣችበት የለፋችበት ህይወቷ ነው ማለት ነው። ስለዚህ ሩታዬ ሂጂበት። ፈጣሪ ደግሞ ከዚህ የበለጠ ተስማምታችሁ በአንድ ጎጆ በአንድ ጣራ ስር ሆናችሁ ከልጃችሁ ጋር ደስ የሚሉ ጊዜያቶችን እያሳለፋችሁ የምትመጡበትን ቀን ያቅርብላችሁ። እኛም ደስ ብሎናል። ሩታዬ የኛ ልባም ሴት፣ አብርሽም ደግሞ እንደ ወንድ ቆፍጠን ብለክ ሩታ ነግራሃለች። መቼም በቂራቂምቦ ከማይሆኑ ሰው ጋር ወጣ ብለ የሆነ ደና አለ አይደለ ማለት አሉ ጥሩ ትምህርት የሚያሳልፉ ባለትዳሮች አሉ፣ እንደናንተ ወጣት ሆነው ማለት ነው። ከነሱ ብዙ ነገሮችን እያየ ከሩታዬና ከልጅክ ጋር ዝንጥ ኩርት ብለህ መምጣት ትችላለህ እንጂ ገና ከእንደዚች ከዛልዛላ ሴት ጋር ብትመጣ ምንም ነገር ከስድብ ውጭ ምንም ነገር አታተርፍም ማለት ነው። አንተ ትሰደባለህ፣ ቤተሰቦችህ ይሰደባሉ። አይተሃል ምን ያህል እንደወረዱብህ። ስለዚህ ከዚች ቅመም ከሆነች ሩታዬ ነብር ከሆነች ከሩታዬ ጋር ስትመጣ ሁላችንም እናጨበጭብልሃለን ማለት ነው። እሺ እኛ ለማጨብጨብ ከሆነ አንደኛ ነን። ስለዚህ ሩታዬ እንኳን ደስ ያለሽ ጋይስ፣ እንኳን ደስ ያለሽ ሩታዬ፣ የኔ ንግስት፣ የኔ ነብር እያላችሁ ኮሜንት ላይ ጻፉለት ማለት ነው። እንግዲህ ወዶችዬ ዛሬ በእንደዚህ ፍንድቅድቅ ፍንድሽድሽ ብለው መተውልናል። እውነቱን ለመናገር በጣም ደስ ብሎናል ማለት ነው።
በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ትኩስ ዜናና ወሬ ሲኖር ማለት ነው። ዜና ሳይሆን ትኩስ ዜና፣ ትኩስ ወሬ ሲኖር ይዤላችሁ እመጣለሁ ማለት ነው። ጋይስ ሰብስክራይብ እያደረጋችሁ አበረታቱ። ሀገራችሁ ኢትዮጵያን ሰላም ያደርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ነገ በትኩስ ወሬ እንገናኛለን።